አሁን የተሰማ ሰበር መረጃ አለ። ተጠርጣሪዋ ፈርዶስና አባሪዎቿ በቁጥጥር ስር መዋላቸው ታውቋል። ማንነኝ ፈርዶስ በስሜ ማለት ደራደር እሺ ሰላም ተሳስተሽ አወራለሁ ብትይ ማለት ነው። ዛሬ እንደዚህ ፊትሽን አቀላልቼ ነው የተወኩሽ። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ። እሺ የኢትዮጵያ መንግስትንና የኢትዮጵያ ሕዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። ዛሬ አዳማ ላይ ማፈሳ ያስጠላችኋል ማለት ነው። ይሄው የሁሉ መኪና 10 መኪና ምናምን መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? አዳማ ከተማ የህዝብ አፈሳ ተጧጥፎ እንደቀጠለ ምንጮች ጠቆሙ። ስለ አዳማው አፈሳና ስለ መቀሌው ግፍ እስቲ እናውራ። ይኸውላችሁ ከዚህ በኋላ እኔ እንደዚህ ነብሽ ነው የሚሄደው። እንዴ እየተለቀምን አለቅን እኮ አለቅ። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በሁለት መረጃዎች መጣው። ሰሞኑን በማህበራዊ ሚዲያ ሲዘዋወር የነበረች እቺን እህታችንን ሲደበድቧት የነበሩ አሉ። ስለዛ ነገር እንመለከታለን። ሌላ ሁለተኛ ማስመለከታችሁ በአዳማ እንግዲህ ወጣቱ አፈሳ እየተደረገ እንደሆነ እየገለጸ ነው። ያንን ነገር አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ በዚህች ልጅ ቪዲዮን ጀምር። ልጆቻችሁን ከትምህርት ገበታ ላይ አንስታችሁ ወደ ሰራተኝነት ወደ ከተማ የምትልኩ ሰዎች ማለት ነው። ለእንደዚህ አይነት ህይወት ነው ልጆቻችሁን እየዳረጋችሁ ያላችሁ። እዛው እናንተ ጋር ሽሮዋን እየበላች ትምህርቷን ተምራ ወደፊት ህይወቷን ብታስተካክል ይሻላል። ለማንኛውም እነዚህ ልጆችን የምታውቁ አካባቢውን ቤቱን የምታውቁ ይሄንን ፎቶ ነው እዛ አካውንት ላይ ያገኘሁት። እነዚህን ሰዎች የምታውቁ ኮሜንት ሴክሽን ላይ ኢንስታግራም አካውንታችሁን አስቀምጡልኝ። ኢንስታግራም አካውንታችሁን አስቀምጡልኝ ስላችሁ ደግሞ የግል ጉዳያችሁን ይዛችሁ እንዳትመጡ። እዚሽ ልጅ መፍትሄ ለመስጠት ብቻ ነው። በጣም ብዙዎቻችሁ በዚህ ቪዲዮ በጣም ተበሳጭታችኋል፣ እኔን ጨምሮ። ወላጆች ልጆቻችሁን ስታሳድጉ ግብረገብ እንዲኖራቸው አድርጋችሁ ብታሳድጉ ሌላ ማንንም አይደለም እናንተን እንዲያከብሩ እናንተን እንዲፈሩ። እነዚህ ልጆች እናትና አባታቸውን ቢፈሩ ኖሮ እንደዚህ አይነት ምግባር ቪዲዮ እየቀረጹ እስከ መልቀቅ ድረስ አይደርሱም ነበር። እናንተን ቢያከብሩ እንዴ አባቴ ቢያዩ እናቴ ብታዩ ምን ትለኛለች ብለው ቢፈሩ ግብረገብ ቢኖራቸው እንደዚህ አይነት ቪዲዮ አይሰሩም ነበር። እናንተን አለመፍራታቸው ወንጀል ሰርተው አሁን ፖሊስ ሊፈልጋቸው ነው፣ ሊቀጡ ነው፣ ለወራት ወይ ለአመት ሊታሰሩ ነው። ለወላጆች ስታሳድጓቸው በተቻላችሁ መጠን ግብረገብ እንዲኖራቸው ነገ ለሚያደርጉት ለእያንዳንዷ ነገር ይሄንን ነገር እናቴ ብታዩስ ይሄንን ነገር አባቴ ቢያዩስ ብለው የሚፈሩ ልጆች አድርጋችሁ ብታሳድጉ። አየር ጤና ዓለም ባንክ አካባቢ ወረዳ 4 ነው የልጆቹ ቤት እንደዛ ተብሏል። ግን ደግሞ ከዚህ ነገርኛ ምን እንረዳለን ነው በዚህ አይነት ሁኔታ ብዙ ህፃናት ልጆች እንዳሉ በዚህ አይነት ሁኔታ የሚያለፉ ብዙ ወጣት ልጆች ያለፉበት እንዳሉ ሲቀጥል ደግሞ ልጆቹ አኩዮቿ ናቸው። ነፍስ አውጪኝ ብላ አንዷን አንገቷን ብትላት ሰራተኛ ያሰራዋል ልጅ ገደለች ተብላ ህግ ይፈርድባታል ነገጧት። ልጅቷች ላይ ያለፈችውንም እስከዛ ድረስ የቻለችውንም ፈጣሪ ይወቀው። ግን ደግሞ ይሄ የወላጅ ችግር ነው። ወላጆች መጋጃ እያደረጉ ልጆቻቸውን ያሳድጋሉ። ይሄው ልክ እንደ መጋጃ ሰው ይረግጣሉ እየተነሱ። በስነ ስርዓት ያደገ ልጅ እንደዚህ አያደርግም። ብዙ ልጆች ብዙ የሀብታም ልጆች እናውቃለን።
ብዙ ስርዓት ያላቸው ልጆች ነበሩ። ወላጆችም ልጆቻችንን በምን መልኩ እንደምናሳድጋቸው አናውቅም። እንደዚህ ሰው ዝም ብሎ ፈረስ አድርጎ እያሳደገ ሲቀጥል ደግሞ አብዛኞቹ ልጆች ደግሞ እንደዚህ ከክፍለ ሀገርም ከየትም በቃ እንደዚህ ከተማ ላይ ደህና ህይወት የለም። ከገጠር የተሻለ ደህና ህይወት የለም ለሰው ለልጅ ለሴት ትማራለች፣ ታድጋለች፣ ከዛ በኋላ በራሷ ህይወቷን ታስተካክላለች። ምንም ግራና ቀኝ የማያውቁ ህፃናት እየተነሱ ዘመድ ጋር ምን ጋር እየተባሉ ይላካሉ። ራሳቸውንም ጠልተው ልጅነታቸውንም ጠልተው አገር ጠል ወገን ጠል ይሆናሉ። ለማንኛውም ለልጅቷ አሁንም ድረሱላት፣ የህግ አካላቶች ድረሱላት ለልጅቷ። እነሱም ደግሞ ተገቢውን ቅጣት ማግኘት አለባቸው፣ ልጆቹም ወላጆቹም። ይቺ ልጅ ሰው ናት ቢባሉ ኖሮ እንደዚያ ያደርጓትም ነበር። ልጅ ያላችሁ ሰዎች ደግሞ ጠንከራችሁ ስሩ እሺ። ለልጆቻችሁ ነገ ስትሉ ልጆቻችሁ ጤና እስከሆናችሁ ድረስ ልጅ ቢያንስ የወላጁ ጤና አጥቶበት ወይም ወላጁን በሞት አጥቶ ዋጋ ይክፈል። ወላጁ እያለ ዋጋ እንዲከፍል እንዳታደርጉ ልጆቻችሁ። ለማንኛውም አየር ጤና ዓለም ባንክ አካባቢ ወረዳ 4 ናቸው ልጆቹ ተብለዋል። እሺ አሁን የተሰማ ሰበር መረጃ አለ። ተጠርጣሪዋ ፈርዶስና አባሪዎቿ በቁጥጥር ስር መዋላቸው ታውቋል። በማህበራዊ ሚዲያ ሰፊ ቁጣን ባስነሳው ጥቃት ቪዲዮ ውስጥ የተሳተፈችው ፈርዶስና አባሪዎቿ ህብረተሰቡ የሰጠውን መረጃ ተከትሎ የአዲስ አበባ ፖሊስ አባላት በተቀናጀና ፈጣን ኦፕሬሽን ተጠርጣሪዎቹን በቁጥጥር ስር መዋል ችለዋል። የህዝብን ሰላምና ደህንነት ለማስከበር ጥፋተኞችን ለፍትህ ለማቅረብና የህግ የበላይነትን ለማረጋገጥ የአዲስ አበባ ፖሊስ ላሳየው ፈጣንና ቁርጠኛ ተግባር ከፍተኛ ምስጋና ይገባዋል። በዚህ እህታችን ላይ በደረሰው ጥቃት ለተጨነቁ ሁሉ መረጃውን ሼር አድርጉላቸው። መልካም ጊዜ። እንደተከታተላችሁት ነው። በጣም የሚገርም በጣም የሚያሳዝን ጊዜ ነው እንግዲህ የደረስነው። ያውም ወጣቶች ሆነው ያውም የዘመኑ ልጆች ሆነው እንዲህ አይነት ተግባር ላይ መሳተፋቸው በጣም ያሳዝናል። እንግዲህ የሚገኙት በአየር ጤና አካባቢ እንደሆነም መረጃዎች እየወጡ ይገኛሉ። እዚች ልጅ ላይ ሲያደርሱ የነበረውን ነገር አይታችኋል። እንግዲህ ይሄ እንግዲህ ተቀርጾ የወጣ ነው። ከዚህ ውጭ ደግሞ ምን ያህል ግፍ ምን ያህል በደል እየደረሰባት እንደሆነ መግለጽ እንግዲህ ሊከብድ ይችላል እንጂ ከጀርባ ያሉ ነገሮችን ማወቅ ብዙም አይከብድም። ምክንያቱም በአንዴ እዚህ ደረጃ አይደርሱም። እንግዲህ የዚህ ልጅ ቪዲዮ ተቀርጾ ወጣ እንጂ ስንት ሴት እህቶቻችን በተለያየ ሁኔታ በደልና ግፍ እንደሚደርስባቸው መመልከት ቀላል ነው። እንግዲህ ሰው በጣም የሚያሳዝነኝ ለምሳሌ ሰው ቤት አጋዥ ሆነው ማለት የቤት ሰራተኛ ሆነው የሚገቡ በርካታ እህቶቻችን አሉ። እነዚህ እህቶቻችን ባይዘዌ ስለቸገራቸው ቤተሰቦቻቸው ስለቸገራቸው እንጂ እንደማንኛውም ልጆች መማርን ቤተሰቦቻቸው ጋር አብረው መኖርን ጥሩ ህይወት መኖርን ይፈልጋሉ። ችግርን ለማለፍ ነው፣ ጊዜን ለማለፍ ነው እና ሰዎች አጋዥ የሆኑ ሰዎችን ወደ ቤታችን ስናመጣ አንድ እንደ ሰው አናያቸውም። የበታችነት ስሜት እንዲሰማቸው እናደርጋለን። ከኛ በሰውነት እንኳን ያነሱ አድርገን ነው የምንቆጥረው። እኛ ቤት ገብተው አጋዥ ስለሆኑ ረዳቶቻችን ስለሆኑ ማለት ነው። ተቸግረው ነው ያንን ጊዜ ለማለፍ ነው እንጂ ማንም ይሄንን አይፈልግም። የሀብታም ልጆች እንደሚኖረው እነዚህም ልጆች መኖር ይፈልጋሉ ስላልሆነ ነው። እና እንዲህ አይነት ተግባር ላይ ያለን ሰዎች ምንድነው የምናተርፈው? ሰዎችን በመደብደብ ሰዎችን በማሰቃየት ውስጥ የምናገኘው ሰላም አለ? ሳቲስፋክሽን አለ? እኔ ምን አይነት መንፈስ አሁን እኩያ ናቸው። እንግዲህ እነዚህ ሰዎች እኮ እድሜያቸው እንኳን ተመሳሳይ ነው። አልተማሩም እንዳንል በአንድ አይነት ሁኔታ ያሉ ናቸው። ይቺ ልጅ የሚያምራትን እነሱ የሚያምራቸዋል፣ እነሱ የሚፈልጉትን ይቺ ልጅ ትፈልጋለች። እንዲህ አይነት ጥቃት ማድረስ ማለት ምን የሚሉት ነው? እንግዲህ የአዲስ አበባ ፖሊስ ይህንን ነገር ተመልክቶ በእርግጠኝነት ውሳኔ ይሰጣል፣ በእርግጠኝነት የሆነ እርምጃ ይወስዳል ብዬ አምናለሁ። በእርግጠኝነት ማለት ነው። እና እንዲህ አይነት ተግባሮች ቢቀሩ ከእንዲህ አይነት ድርጊት ብንቆጥብ ምናገኘው ነገር የለም። ባይዘው ሁልጊዜ እንደምናገረው ማናቀው ክፉ መንፈስ የሆነ ተጠናውቶናል። እውነት ሰው በሰው በራሱ ሰው ላይ ጨክናል። ባዕድ አልመጣብን፣ አንድ አይነት ሰው ሆነን አንድ ኢትዮጵያ የሆነውን እርስ በርሳችን እኮ እንጨካከናለን እና ግራም ያጋባ ነገር ነው። እግዚአብሔር ሰላም ያምጣ። እግዚአብሔር እሱ በእውነት ይህንን እላያችን ላይ የሚያባላንን ነገር እሱ ካላራቀልን እኔ በሰው ኃይል ይርቃል ብዬ አላስብም። በህግ ኃይል ይርቃል ብዬም አላስብም። በቃ የሆነ መንፈስ ነው። ዕለት ዕለት የምትሰሙት ነገር በጣም ያስጠላል እና እንዲህ አይነት ነገሮች ሲደረጉ ስናይ እጅግ ያሳዝናል። ለእነዚህ ግን ህግ መቼም አንድ እርምጃ ይወስዳል ብለን እናስባለን፣ በእርግጠኝነት ማለት ነው። ወደ አዳማው እንለፍ። እንግዲህ ሰሞኑን በአዳማ
አፈሳ እየተካሄደ እንደሆነ እየሰማን ነው። እስቲ አንዳንድ ቪዲዮዎችን እንከታተል። በአዳማ ከተማ የህዝብ አፈሳ ተጧጡፎ እንደቀጠለ ምንጮች ጠቆሙ። ከትላንት በስቲያ በአዲስ አበባ እየተከናወነ ስላለው የወጣቶች አፈሳም መሰረት ሚዲያ መረጃ ካጋራ በኋላ በርካታ ተከታታዮቻችን በሰጡን ጥቆማም አፈሳው በአዳማ ከተማ ታይቶ በማይታወቅ ሁኔታ እየተከናወነ እንደሆነ ጠቁመዋል። በከተማው መታወቂያ ያላቸውም ሆነ የሌላቸው ሰዎች እየታፈሱ እየተወሰዱ እንደሆነ የታወቀ ሲሆን ምንም የስራ እንቅስቃሴ በጠፋበትና ኑሮ በከበደበት በዚህ ወቅት ተንቀሳቅሶ ሰርቶ የተገኘውን ለቤተሰብ ይዞ መግባት ብዙዎችን ለአፈሳ እያጋለጠ እንደሆነ ታውቋል። የአፈሳው ነገር ከባድ በመሆኑ ብዙ ሰው በፍርሃት ራቡን ተጋፍጦ ከቤት ከመውጣት እየታቀበ ነው ያሉን አንድ የከተማው ነዋሪ በርካቶች ቤታቸው ተቀምጠው ይገኛሉ ብለዋል። ሌላ አስተያየት ሰጪ ባለሀብት ደግሞ በአዳማ ከተማ ከሚገኝ አንድ ፋብሪካቸው 10 ሰዎች በጸጥታ አካላት በትላንትናው ዕለት ተይዘው ተወስደዋል ብለዋል። መሀል አዳማ ላይ ሰሞኑን በተለይ ባሳለፍነው ቅዳሜና እሁድ ከመንገድ ላይ በርከት ያሉ የታጠቁ የመንግስት ሚሊሻዎች ያገኙትን ሰው እያፈሱ እየወሰዱ እንደነበረም ታውቋል። በጣም የገረመኝ የኢንዱስትሪ ፓርክ ውስጥ ስራ ውለው ወደ የቤታቸው የሚሄዱትን ሁላም ሲያፍሱ ነበር ያሉን አንድ የአዳማ ከተማ ነዋሪ ሁኔታው ከዚህ በፊት በዚህ ልክ ታይቶ እንደማይታወቅ ተናግሯል። የከባድ መኪና ሾፌሮችና ረዳቶችን ጨምሮ በርካታ ወጣቶች እየታፈሱ ለውትድርና ስልጠና እየተወሰዱ መሆኑን የሰማን ሲሆን በጊዜያዊነት ከታጎሩባቸው ቦታዎች መካከል አዳማ ቀበሌ 16 ብራዘርስ ብስኩት ፋብሪካ አካባቢ የሚገኝ የግለሰብ መጋዘን አንዱ እንደሆነ ታውቋል። በዚህ አፈሳ ዙሪያ እስካሁን በመንግስት አካላት የተሰጠ ማብራሪያም ሆነ መግለጫ የለም። መታፈሱ ይሁንሽ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድነው ድሃ ብቻ የሚታፈሰው? ለምንድነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ሀገሪቱ ዜጋ? አንዱ የሚሞትላት አንዱ እግሩን ዘርግቶ የሚበላባት ሀገር መሆን የለባትም። አፈሳን በተመለከተ ባለፈው እንግዲህ አንድ ቪዲዮ ሰርቼ ለወጣቱ ያለኝን መልእክት አስተላልፌ ነበረ። አሁን ደግሞ አፈሳውን እያካሄዱ ላሉ አካላት መልእክት ማስተላለፍ ፈልጋለሁ። እንደምንሰማው ከሆነ አፈሳው ወጣቱን በግዳጅ ወታደር ለማድረግ የሚደረግ እንቅስቃሴ ነው። በግልጽ በኢትዮጵያ ህገ መንግስት እንደተቀመጠው ማንኛውም ዜጋ ወንጀል ፈጽሞ እስካልተገኘ ድረስ አካላዊ ነፃነቱ የተጠበቀ እንደሆነ የኢፌዴሪ ህገ መንግስት ይደነግጋል። ይህንን ስታደርጉ አጌንስት ህገ መንግስት እየሄዳችሁም እንደሆነ ማወቅ አለባችሁ። ሁለተኛው ግን አፍሳችሁ የወሰዳችሁት በግዳጅ ወስዳችሁ አሰልጥናችሁ የምታሰማሩት ወታደር የሀገር ፍቅር ይኖረዋል ወይ? ለዚች ሀገር በፍቅር ይዋጋል ወይ? ይዋደቃል ወይ? እንደዚህ አይነት ፍላጎት ይኖረዋል ወይ? ሀገር ማለትስ ለእንደዚህ አይነት ወታደር ትርጉም ይኖራታል ወይ? ማለት ወታደር መሆን አይፈልግም በግዳጅ አፍነው ወስደ ወታደር አደረከው። ይሄ ሰውዬ እንዴት ነው በሀገር ፍቅርና በጀግንነት ሊዋጋና ሊሰዋል የሚችለው? አይችልም እኮ። ውትድርና የሚጀምረው ከሀገር ፍቅር ነው። አንድ ሰው ወታደር ለመሆን ሲወስን መጀመሪያ ውስጡ ላይ የሀገር ፍቅር ሊኖረው ይገባል። ከዛ በኋላስ በውትድርና ሀገሩን ለማገልገል ፈቃደኛ ሆኖ በህጋዊ መንገድ ተመዝግቦ መግባት አለበት። እንደዚህ አይነት ህጋዊ ፕሮሲጀር ሳትጠብቁ ማንኛውንም ሰው ከመንገድ እየለቃቀማችሁ ጭናችሁ ወስዳችሁ ወታደራዊ ማሰልጠኛ ላይ በማጎር ለብ ለብ በማሰልጠን ክላሽ በመስጠት ወደ ጦር ግንባር በመሸኘት የሀገር ፍቅር የሌለው ወታደር ገና አንድ ጥይት ሲተኮስ እጅ ወደ ላይ የሚማረክ ወታደር ነው የሚፈራው። ወይም ደግሞ የምታፈሩት እንደዚህ አይነት ወታደር ነው። ስለዚህ ውትድርና ሀ ብሎ የሚጀምረው ከሀገር ፍቅር ነው። ከእናንተ የሚጠበቀው ዋና ስራ ምንድን ነው? ሀገራዊ ፍቅርን የማስረጽ ስራ መጀመሪያ ስሩ። ወጣቱ እንደማንኛውም የስራ ዘርፍ ውትድርናን መርጦና ወዶ እንዲገባ እንዲወደው አድርጉ። ውትድርናን ከሚዝናናበት ከመንገድ ላይ ከተለያዩ ቦታዎች አፍናችሁ ወስዳችሁ የምታሰለጥኑትና የምታሰማሩት ወታደር የሀገር ፍቅርም የለውም፣ በጀግንነትም አይሰዋም፣ በጀግንነትም ለሀገር አይዋደቅም። ስለዚህ መጀመሪያ እኛ ወጣቶች ላይ የሀገር ፍቅር እንዲኖረን ስሩብን፣ ሀገራችንን እንድንወዳት ስሩብን። ፕላስ ደግሞ የባለስልጣናቱም ልጆች ከወጣቱ ጋር እኩል ውትድርናን ይሰልጥኑ፣ ወታደር ይሁኑ፣ ለሀገር እኩል ያገልግሉ። አንዱ የሚሞትላት አንዱ እግሩን ዘርግቶ የሚበላባት ሀገር መሆን የለባትም። ሀገር ለኔም እላይ ላሉ ባለስልጣናትም እኩል ሀገር እስከሆነች ድረስ ምን ሞትላትም ምን ዘምትላትም ምን እንጠቀምባትም እኩል መሆን አለበት ብዬ አስባለሁ። ስለዚህ እንደ አጠቃላይ በግዳጅ የሚደረግ ወታደራዊ ምልመላን እቃወማለሁ። ይኸውላችሁ ከዚህ በኋላ እኔ እንደዚህ ነብሼ ነው የሚሄደው። እንዴ እየተለቀምን አለቅን እኮ አለቅን። ምናችን አለ? አሁን ራሱ እኮ አራርጦኝ ነው አምልጬ የመጣሁት። እና ወጣቶችን የምላችሁ ነገር አትፍሩ። ምንድን ነው መፍራት? በቃ ለሀገራችን እንዋጋለን እንሞታለን። እንዴ ዝም ብሎ ወድቆ መሞት አለ አይደል እንዴ? ለሀገራችን እንዋጋለን እንሞታለን። ምንም መፍራት እኮ አያስፈልግም።
ስንት ያራዳ ልጅ ዱርዬው በአፈሳ ገብቶ ቀርቷል። አፈሳ እኮ እንታሰራለን። አፈሳ ሳንናገር ምን ሳንል መታወቂያ ቤት ስለረሳለች መታወቂያችን ቤት ናት እያልን ኧረ እዚሽ ጋር አንድ ቅያ ኧረ የው ቤቴ እዚህ ጋር ነው መታወቂያ አንዴ አውጥቼ ልስተፈታኝ እያለው እምቢ ተብለን ለ15 ቀን ለ25 ቀን ለወር አዋሽ 40 ታስሮ የሚያውቅ የለም። በዚህ እኮ እንታሰራለን። ዳንዴቻ ዘር ከዘር ብሔር ከብሔር እያባላ ገዳይ ነኝ ደም ጠምቶኛል እያለ ህዝብን እየወጣ እያሸበረ ለምንድን ነው የታሰረው? ለምንድን ነው ለእኛ ብቻ ህግ የሚበረታው? እኛ ለመያዝ ስለምንቀላችሁ ነው? ግዴታ እንደዚህ መጎፋጠጥ አለብን? ግዴታ እንደኔ ነሱ መምጣት አለበት? ህግ እንዲሰራ ህግ መስራት አለበት። ገባችኋ? እንደነዚህ አይነት ሰዎች ላይ ህግ መስራት አለበት። ህግ የለም አላልኩም። ህግ አለ ጥግ ድረስ። ገባችኋ? ህግ አለ፣ መንግስት አለ። ግን እንደነዚህ አይነት ሰዎችን መታሰር አለባቸው። ማን ስለሆነ ይታሰር? ኦሮሞ ስለሆነ ባለ ጊዜ ስለሆነ ትላለህ እንዴ? አንዱ ዓለም ታስሯል እንዴ? አንዱ ዓለም ኦሮሞ ነው እንዴ ታሰረ? ህግ አለ፣ ፓስፖርት አለው። ይሄ ሰውዬ እንዳይወጣ እሰሩት። ቶሎ ሳይታሰር ከሀገር ከወጣ ሪስኩን ውሰዱት። ምን አገባኝ? እኔንም አታስረኝ እየነገርኩ። ፓስፖርት አለው እንዳይወጣ። ብዙ አይነት ኦሮሞ ጓደኞች አሉኝ የታሰሩ። አንዱ ዓለምም ሲታሰር አይተናል። ህግ አለ፣ እሰሩልን። ካልሆነ ግን ህግ የለም። ይሄ ልጅ ከሀገር ከወጣ ህግ የለም። ስለዚህ እኔ ልትይዙት የምመጡት ሰዎች የዛ ሰውዬ አሳሞች ግልገሎች ናችሁ ማለት ነው። ስለዚህ ገላችኋለሁ ልትይዙ ስመጡ። ገባችኋል? እሱ ሳይታሰር እኔ ልትይዙ የምመጡ አካላት የእሱ ቡችሎች ስለሆናችሁ ገላችኋለሁ፣ ወይም ደባባና ታናታችሁ ቀጠቅጣችኋለሁ እና ያተሰበረ ምንም አፈቅር። ግን እሱ ከተያዘ የህግ አካላቶች ወደ እኔ መምጣት አይጠበቅባችሁም። እኔ መጥቼ ይችላል። ገባችኋል? እኔ ለኦሮሞ ህዝብ ትልቅ ፍቅር ክብር አለኝ። እኔ እንዳንተ መሀይም ቦን ተነስቼ ህዝብ እሳደባለሁ። ህዝብና እንደተከታተላችሁት ነው እንግዲህ መረጃውን እንደሰማችሁት ነው። አንድ ነገር ማንሳት ፈልጋለሁ። በእንዲህ አይነት ሁኔታ ወንድሜ ማስተውታል። በእንዲህ አይነት ሁኔታ የሚወሰዱ ወጣቶች እውነት ለሀገር ፍቅር ኖሯቸው ለሀገርስ ፍቅር በትክክለኛው መንገድ ይዋጋሉ ወይ? ምክንያቱም ሳይፈለግ ነው እንዲህ አይነት በግድ እየተወሰደ ያለውና ይሄ እውነት ለሀገርስ ይጠቅማል ወይ ለወጣቱስ ይጠቅማል ወይ የሚሉ ነገሮችን ማሰብ አለብን ብዬ አስባለሁ። ተገቢ ስላልሆነ ማለት ነው። ወጣቱ ወዴት እየሄደ እንደሆነ ወዴት እያመራ እንደሆነ ይህንን ቪዲዮ ለሀገርህ ኢትዮጵያ ትሞታለህ ወይ? መዋጋት መሞት ትሞታለህ ወይ? ለሀገርህ ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ እኔ አልሞትም። ለአሜሪካ ቢሆን እሞታለሁ። ምን አለ የተመቻቸ ነገር ለወጣቱ? አሁንም እኮ አለ ነው አይባልም። እንደሞትን ቁጠሪው እና ያው ሁለቴ ይሞት። ለሀገሬ ድብ ነው እሞታለሁ። እንዴት ነው ማለት? እርግጠኛ ነህ? አዎ በደንብ ለሀገሬ እኔ ካልሞትኩኝ ብራዘሬ። ለኢትዮጵያ ትሞታለህ? አምሾር ምን ጥያቄ ነው አንተ? ለኢትዮጵያ ለሀገርህ ትሞታለህ ወይ? እንዴት አልሞትም? ምን ማለት ነው? ምን መሆናችሁ ነው እናንተ? አዲ ለሀገሬ እሞታለሁ በስነ ስርዓት። ይሄ ከባድ ጥያቄ ነው። እሞታለሁ በሚሉኝ ያዝ። ለሀገር ኢትዮጵያ ለእምዬ ላደግንባት ሀገር ትሞታለህ አትሞትም? ኧረ አልሞትም። ለምን? ብዙ ነገር ያስፈልገናል ለመሞት መደረግ አለበት። እለያለሁ ባንድ ጌታ ይኸው እዚህ ደረጃ ተደርሷል። አያችሁ ለሀገራችን መቼም የአድዋ ጦርነትን አስቡት። ምን አይነት ህዝቡ ኢትዮጵያውያን በታሪክ እንደምናነበው ሁሉም በነቂስ ወጥቶ ከሚያጠባና ከአሮጊት ወይም ከትላልቅ ሰዎች በስተቀር ሁሉም ወጥቶ በዚህ ጦርነት ተሳትፎ ድል አድርጎ ተመልሷል። ዛሬስ እኛ ወራሪ ቢመጣብን ወጣቱ ይሄዳል ወይ? ለሀገራችን ሟቾች ነን ወይ? ወዴት እያመራን ነው? መንግስት ምን አይነት ስራዎችን መስራት አለበት? ወጣቱ በሀገሩ ተስፋ እየቆረጠ ነው። ይሄ ነገር በምንድን ነው ሊስተካከል የሚችለው? ምክንያቱም ተመርቆ ስራ የማግኘት እድሉ፣ የኑሮ ሁኔታ፣ የሰላሙ ሁኔታ በርካታ ነገሮች አሉና እነዚህ የሚስተካከሉበት መንገድ ከሌለ በጣም አስቸጋሪ ጊዜ ውስጥ እናሄዳለን ብዬ አስባለሁ። እንግዲህ በኃይል የተወሰደ በጉልበት የተወሰደ አፈሳ ውጤት ይኖረዋል ብዬ አላስብም። ውጤት ስለማይኖረው ለሀገር ፍቅር በእውነት የሀገር ፍቅር ተሰምቷቸው በስርዓት ለተወሰዱበት ዓላማቸውን ከግብ ለማድረስ ይጓዛሉ ወይ? አይመስለኝም። እናንተ በዚህ ላይ ምን ትላላችሁ? ሀሳባችሁን ስጡ።
ሁለት ሐሳቦችን አስመለክታችኋለሁ። አንድ ወንድም በጣም ትልቅ ማስጠንቀቂያ ብሎ የሚሰጠን ነገር አለና ሁለተኛው ደግሞ ቤተክርስቲያን ለምን እንደምንሄድ ሁለቱን በጋራ እንከታተልና እንጨርሳለን። ከባድ ማስጠንቀቂያ እባካችሁ። አሁን ቀጣይ የምነግራችሁ ነገር በጣም ሊያስፈራችሁም ሊያስደነግጣችሁም ይችላል። ግን ከሚያደርሰው ጉዳት አንፃር ማለት ነው ለራሳችሁም እንድትጠነቀቁ ሌሎችም እንዲጠነቀቁ ለማድረግ ሲባል ይህንን ቪዲዮ በሰብአዊነት ሼር እንድታረጉ አስቀድሜ እለምናችኋለሁ ማለት ነው። ይህንን ሚስጥርም ይፋ ስላደረኩ ብዙ ነገር ይደርስብኛል ብዬ አስባለሁ። ግን የሚሊዮኖች ህይወት ላይ ስለሆነ ጉዳዩ ይህንን ነገር ከመናገር ወደ ኋላ ልልም ማለት ነው። ይህንን ሚስጥር ይፋ እንዳደርግ የረዳኝ አንድ ዶክተር ነው። አሁን ኢትዮጵያ ካለችበት ሁኔታ አንፃር ይህንን ነገር ለህዝብ ይፋ ማድረግ ሌላ ክራይሲስ ይፈጥራል ተብሎም ስለተሰጋ ነው እንደ ሚስጥር የተያዘው ነው ያለኝና እንደ ህክምናው ኤቲክስ በኔ በዶክተር እንደዚህ አይነት ነገር ወጥቶ መናገር አስፈላጊ ስላልሆነ አንተ ወጥተህ ይህንን ነገር እንድትናገር ስል ነው ሚስጥሩን የነገርኩ ነው ያለኝና እያንዳንዱን ነገር ነግራችኋለሁ። ፕሊዝ አይ ኖ ያስፈራል፣ ያስደነግጣል። ሼር በማድረግ ራሳችሁን ተጠንቅቃችሁ ሌሎችም እንድትጠነቀቁ እንድታደርጉ አስቀድሜ እንግዲህ ቅድም እንዳልኳችሁ ለምናችኋለሁ ማለት ነው። ቫይረስ ነው ነገሩ፣ ቫይረስ ማለት ነው። በጣም ያስፈራኝ ምንድነው እሱ እንደነገረኝ አሁን በጣም አስፈሪ ደረጃ ላይ ደርሷል። በጣም ማለት ነው። ስለዚህ ግዴታ ህዝቡ ማወቅ አለበት። ሚኒመም ንስሐ ገብቶ ከእግዚአብሔር ጋር ታርቆ የሚመጣውን ቢጠባበቅ ነው የሚሻለው ነው ያለኝና እንደ መፍትሄ ያሉትን ነገር አስቀምጦልኛል። የበሽታው ስም ምን መሰላችሁ? ዘረኝነት ነው። ዘረኝነት የሚባል በሽታ ትልቁና ዋናው ምልክቱ ምንድነው? ሰው ሆነን ከእንስሳ በታች እንድናስብ ነው የሚያደርገን። ወንድም ወንድሙን እንዳይለይ ነው የሚያደርገው። ወንድም ወንድሙን እንዲያጠቃ፣ እንዲገል፣ እንዲጨፈጭፍ በአጠቃላይ ከሰዋዊ አስተሳሰብ አውጥቶ ከእንስሳም ባነሰ አይነት አስተሳሰብ ውስጥ በመክተት የሰው ልጅ ላይ የሚጫወት በሽታ ነው ማለት ነው። ሌላው በዚህ በሽታ የተጠቁ ግለሰቦች ወይም በዚህ አስከፊ የዘረኝነት በሚባል በሽታ የተጠቁ ግለሰቦች የሰው ልጅ የሚመለከቱት ዲፔንድ ሆነው ወይም መሰረት አድርገው በዘሩ፣ በብሔሩ፣ በቀለሙና በሃይማኖቱና በመሳሰሉት ነገሮች ላይ ዲፔንድ በመሆን የሰው ልጅ እንደሚመለከቱና ያንን ተንተርሰውም ሰው ልጅ እንደሚያጠቁ ነው እንግዲህ ጥናቱ የሚያመለክተው እና ዋናው ነገር መፍትሄው ነውና እባካችሁ እንደዚህ አይነት ምልክት ያለባቸው ወንድሞቻችሁ እህቶቻችሁ ካሉ አቅራቢያችሁ ወደሚገኙ እንደ ሰው ተፈጥረው እንደ ሰው ወደሚያስቡ ሰዎች በመውሰድ ሳይኮሎጂካል የሆነ ትሪትመንት እንዲደረግላቸው እንድታረጉ አሳስባለሁ ማለት ነው። ሌላው በዚህ አስከፊ ዘረኝነት በሚባል በሽታ ያልተጠቃን ሰዎች ራሳችንን ለመጠበቅ አንድ መፍትሄ ብቻ ነው፣ አንድ መከላከያ ዘዴ ብቻ እንዳለ ነው ጥናቱ የሚያመለክተው ማለት ነው። ይህን በሽታ ለመከላከል ብቸኛውና ዋነኛው መፍትሄ እንደ ሰው ማሰብ ነው የተባለው። እንደ ሰው ማሰብ ከዚህ በሽታ ራስን ለመከላከል ዋናው መከላከያ ዘዴ ነው የተባለው። ስለዚህ ራሳችሁን ዘረኝነት ከሚባል በሽታ ከዚህ አስከፊ በሽታ እንደ ሰው በማሰብ ብቻ መጠበቅ እንደምትችሉ ነው እንግዲህ የተነገረንና በማጆሪቲው ሲታይ እንደ ሀገር ማለት ነው በጣም ታመናል ነው የሚለው መረጃው ወይም ጥናቱ። ስለዚህ እግዚአብሔር እንግዲህ ምሕረቱን ይላክልን። እኛማ ታመናል፣ በጣም ታመናል። ቤተክርስቲያን የምንሄደው ኃጢአት ስለሌለብን አይደለም። ቤተክርስቲያን የምንሄደው ኃጢአት ለማጽዳት ነው። ማንም ሰው ጻድቅ የለም እዚህ ምድር ላይ፣ ካለም እግዚአብሔር እንጂ የሚያውቀው። የሰው ልጅ እዚህ ምድር ላይ በመወለዱ ብቻ ኃጢአትን ያገኛል። አንድ ሰው ወፍጮ ቤት ቢገባ ዱቄት ሰውነቱ ሳይነካው እንደማይወጣው ይቺ ምድር ላይ ተወልዶ ኃጢአት የሌለው ሰው የለም። ቤተክርስቲያናችን የምትነግረን ከመቤታችን በስተቀር የሰው ልጅ በሙሉ ኃጢአትን እንደተሸከመ ነውና፣ ስለዚህ የምትሄዱት ደግሞ ሰባኪ ለማግኘት አይደለም፣ ቀዳሽ ዲያቆን ለማግኘት አይደለም የምትሄዱት፣ ጳጳስ ለማግኘት መነኩሴ ለማግኘት አይደለም የምትሄዱት፣ እግዚአብሔር አምላክን ለማግኘት ነው። በርግጥ እነዚህ መምህራን እነዚህ ቤተክርስቲያን ሰዎች እግዚአብሔር ስልጣነ ክህነት የሰጣቸው በእነሱ በኩል አድሮ እግዚአብሔር ሊያስተምረን ይችላል። ነጹም አልነጹም፣ ንጹህ ሆኑም ቆሻሻ ሆኑም የእግዚአብሔር ስራ ነው እንጂ የኛ ስራ አይደለም። እቺ ቤተክርስቲያን በነገራችን ላይ ያልተረዳናት በጣም ብዙ ነገር አለ። ዋጋ ያስከፍለናል። በምድርም በመንፈስም በነፍስም ዋጋ ያስከፍለናልና ባይገባንም ቢገባንም ጠጋ እያልን መማር አለብን። ገብቷችኋል? በሰው ምክንያት ከእግዚአብሔር መንግስት መቆረጥ እንዴት የሚያሳዝን ነገር ነውና ሁላችንም ከናጣያታችን መተን ጸርተን የምንመለስባት ቤተክርስቲያን ነች። መልካም ቀን።
እንደ ዘረኝነት ክፉ ነገር የለም። በጣም ክፉ ማለት ነው። ዛሬ እየከፋፈለን እየበዳደንን ያለው በወንዝ በጎጥ ምንም እኮ ልዩነት የለም። አሁን አንድ አማራና አንድ ኦሮሞ አጠገብ ለአጠገብ ብታቆሙ እኮ ምንም አንድ ኢትዮጵያውያን ናቸው። ሰዎች እርስ በርስ መለየት እንኳን በማይቻል ማንም ሰው ባይዘው በአማራ በኦሮሞ በትግሬዎች ፈልጎ የሚወለድ የለም። እኔ ይሄ የዚህ ብሔር መሆን አንድ ነን፣ በክርስቶስ አርአያና አምሳል የተፈጠርን ለምን ጠበን እንዲህ አይነት ነገር ውስጥ እንደምንገባ አላውቅም። አልጠቀመንም። ባይዘው በተለይኛ ኢትዮጵያውያን አይተነዋል። በብሔር በዘር በሆነ ቡድን ተከፋፍለን በርካታ ጊዜ አየን። ምንም አልጠቀመንም። ያኔ አባቶቻችን የኖሩበት ዘመን ይበልጣል ከኛ በጣም የተሻለ ነው። እነሱ ይኖሩበት የነበረው አንተ ገሌና አንተ ገሌና ቀድሞ ወደ ክፍለ ሀገር ወደ ተለያየ ቦታ ስትሄዱ ኢትዮጵያውያን እንግዳ አቀባበሎቻቸው አልጋቸውን ለቀው ማንህ እንኳን እኮ የለም። ዛሬ ግን በጣም አስጠሊታ ነገር መጥቷል። አንዱ ክፍለ ሀገር ብትሄዱ መሸሻሸት መፈራራት ተደርሷል። እንኳን አልጋውን ለቆ እንኳን አብልቶ ሊያሳድር ይቅርና ማይሆን ነገር ውስጥ ገብተናል እና አልጠቀመንም። ኋላ ቀር የመሰለን የአባቶቻችን ዘመን የተሻለ ነው። ያንን ዘመን ይዘን ብንሄድ በበረከት ተሞልተን እንኖራለን እና ከዚህ ነገር ውስጥ መውጣት በተለይ አሁን የሚመጣው ትውልድ መጽዳት አለበት። አስፈላጊ አይደለም፣ ምንም አይነት ጥቅም የለውም። ሌላው ቤተክርስቲያን እንግዲህ የምንሄደው ጻድቅ ስለሆንና ኃጢአተኞች ነን ወደ እግዚአብሔርን ፍለጋ በየትኛውም ሰዓት መጓዝ እንዳለብን ወንድማችን ገልጿል። እግዚአብሔር ይስጥልን። እግዚአብሔር አምላክ ለሀገራችን ሰላም፣ ፍቅር ያምጣልን። ይህን የምንፈራውን ነገር ሁሉ ያስወግድልን ለማለት እወዳለሁ። በሌላ መረጃ እስክንገናኝ ቸር ቆዩልኝ።